ስልክ ለመግዛት በዚህ ሳምንት እያሰባችሁ ከሆነ በዚህ ሳምንት ያለው የአዳዲስ የሳምሰንግ ስልኮች ትክክለኛ ዋጋ ይሄንን ይመስላል። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በዚህ ሳምንት ያለውን የአዳዲስ የሳምሰንግ ስልኮችን ትክክለኛ ዋጋ እነግራችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ስልክ ለመግዛት እያሰባችሁ ከሆነ እንዳትሸወዱ ወይም እንዳትጭበረበሩ የምትፈልጉ ከሆነ የአዳዲስ የሳምሰንግ ስልኮችን ትክክለኛ ዋጋ ቪዲዮን እስከ መጨረሻው ድረስ ተከታትላችሁ ማወቅ ትችላላችሁ። ስለዚህ ስልክ ለመግዛት እያሰባችሁ ከሆነ ቪዲዮን እስከ መጨረሻው ተከታተሉት። እንደዚሁም ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ጠቃሚና አስተማሪ መረጃ እንዲደርሳችሁ የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮ አልፋለሁ። በዚህ ሳምንት የአዳዲስ ስልኮች ዋጋ እንዴት ነው የሚለውን ነገር እንመለከታለን። አስቀድመን አነስ ያለ ወይም ቀነስ ያለ ዋጋ ካላቸው የሳምሰንግ አዳዲስ ስልኮች ልጀምርላችሁ። አሁን ላይ በብዛት እየተሸጡ ካሉ አዳዲስ የሳምሰንግ ስልኮች መካከል A06 የተባለው ሞዴል ተጠቃሽ ነው። A06ን በሁለት አይነት አማራጭ በሰፊው ገበያው ላይ ልታገኙት ትችላላችሁ። አንደኛ 64 ጂቢ ስቶሬጅ እንደዚሁም 4 ጂቢ ራም ልታገኙ ትችላላችሁ። እንደዚሁም 128 በ4 ጂቢ ራም አማራጭ ደግሞ ኦፕሽን ማግኘት ትችላላችሁ። ስለዚህ 64 በ4ቱን ስንመለከት እስከ 16500 ብር ድረስ ልታገኙት ትችላላችሁ። ያው ይህ ዋጋ ማክሲመም እስከ 17000 ሊሄድ ይችላል። ምክንያቱም አንዳንዴ 300 200 400 ሊጨምር ሊቀያየር ስለሚችል ማክሲመም እስከ 17000 ከሄዳችሁ በቂ ነው። በዛ ዋጋ ይሄንን ስልክ ማግኘት ትችላላችሁ። 128 በ4ቱን A06 128 በ4 ጂቢ ራሙን ደግሞ ስንመለከት እስከ 18500 ብር ድረስ ልታገኙ ትችላላችሁ። ይህም ስልክ በተመሳሳይ 300 እና 200 ጭማሪ ሊኖረው ስለሚችል በዛ ልክ ቅናሽም ሊኖረው ይችላል። ስለዚህ እስከ ማክሲመም እስከ 19000 ባለው ይህንን ስልክ ብትገዙት በጣም ፌር የሚባል ዋጋ ነው ማለት ነው። ስለዚህ እስከ 18500 ብር ድረስ ልታገኙ ትችላላችሁ። ምናልባት ግን እስከ 19000 ብር ድረስ ሊሄድባችሁ ይችላል። ከዛ በላይ ግን ማውጣት የለባችሁም። ሌላው አሁን ላይ በብዛት እየተሸጡ ካሉ በቅርቡ ወደ ገበያው ከገቡ የሳምሰንግ ስልኮች መካከል A07 ተጠቃሽ ነው። A07ም 64 በ4 እንደዚሁም 128 ጂቢ በ4 ጂቢ ራም አማራጭ ልታገኙት ትችላላችሁ ማለት ነው። በሰፊው በዚህ አማራጭ ታገኙታላችሁ። ልክ እንደ A06ቱ በተመሳሳይ ይህም ስልክ እስከ 16500 64 በ4ቱን ማግኘት ትችላላችሁ። ማክሲመም እስከ 17000 ነው መሄድ ያለባችሁ። ከዛ በላይ ማውጣት የለባችሁም ለዚህ ስልክ። እንደዚሁም 128 በ4ቱን እስከ 18500 ብር ድረስ ልታገኙት ትችላላችሁ። ማክሲመም እስከ 19000 ብር ድረስ መግዛት ትችላላችሁ። ከዛ በላይ ግን ማውጣት የለባችሁም። የተለያዩ ቦታዎችን ቼክ አድርጋችሁ ከሚቀንሱ ቦታዎች ወይም ከሚቀንሱ ሱቆች ይህንን ስልክ ማግኘት ትችላላችሁ። ሌላው M07ም እንደዚሁ ገበያው ላይ አሁን በሰፊው እየተሸጠ ያለ ስልክ ነው። ይህም በተመሳሳይ እስከ 16500 ብር ድረስ ማግኘት ትችላላችሁ። ማክሲመም ከሄዳችሁ ጭማሪ ካለው እስከ 17000 ብር ድረስ ነው ማውጣት ያለባችሁ። ሌላው F07ም እንደዚሁ አለ። እሱም በተመሳሳይ እስከ 16500 እስከ 17000 ባለው ማግኘት ትችላላችሁ ማለት ነው። ስለዚህ ለነዚህ ስልኮች ከዚህ ዋጋ በላይ ማውጣት የለባችሁም። የተለያዩ ቦታ አንድ ቦታ ቢወደድባችሁ ሌሎች ሱቆች ላይ ቼክ አድርጋችሁ ይሄን ስልክ በዛ ዋጋ በእርግጠኝነት ማግኘት ትችላላችሁ ማለት ነው። ሌላው አሁን ላይ በገበያው በሰፊው የተሸጡ ካሉ የሳምሰንግ አዳዲስ ስልኮች መካከል A16ን ማየት እንችላለን። A16ን በብዛት 128 በ8 እንደዚሁ 128 በ6 አማራጩ በሰፊው ገበያው ላይ ልታገኙ ትችላላችሁ። 128 በ8ቱን እስከ 29500 እስከ 30000 ብር ባለው ማግኘት ትችላላችሁ። ከዛ ውጭ 128 በ6ቱን እስከ 28000 ከ28000 እስከ 28500 ብር ድረስ ማክሲመም ልታገኙ ትችላላችሁ ማለት ነው። ስለዚህ በዚህ ዋጋ ማግኘት ትችላላችሁ ይሄንን ስልክ። ሌላው A17 ነው። A17ም አሁን ላይ በሰፊው እየተሸጡ ካሉ አዳዲስ የሳምሰንግ ስልኮች መካከል ነው። እስከ 28000 ብር ድረስ ማግኘት ትችላላችሁ 128 በ6ቱን። ሌላው M17 5Gንም እንደዚሁ በገበያው በሰፊው ልታገኙ ትችላላችሁ 128 በ6ቱን እስከ 29500 ብር ድረስ ማግኘት ትችላላችሁ። ሌላው F16 ነው። F16 5G 128 በ6ቱን ይሄኛው ትንሽ ቀነስ ይላል በዚህ ስፔሲፊኬሽን
27500 ብር ድረስ ማግኘት ትችላላችሁ። 128 በስድስቱ ማለት ነው። ሌላው ከፍ ያለ ዋጋ ያላቸውን ስልኮች ስንመለከት አሁን ላይ በብዛት እየተሸጡ ካሉ የሳምሰንግ አዳዲስ ስልኮች መካከል A26 ተጠቃሽ ነው። 256 በስምንቱም በሰፊው ገበያው ላይ ልታገኙ ትችላላችሁ። እስከ 40 ሺህ ብር ድረስ ይሄንን ስልክ ማግኘት ትችላላችሁ። ሌላው A36 256 በ12 እስከ 55 ሺህ ብር ድረስ ማግኘት ትችላላችሁ። ሌላው M55 256 በ12 እስከ 47 ሺህ ብር ድረስ ልታገኙ ትችላላችሁ። ሌላው በብዙ ዘንድ ተወዳጅነትን ያገኘውና አሁን ላይ በብዙዎች ተመራጭ የሆነው A56 ስልክ ነው። A56 256 በ12 እንደዚሁም 256 በ8 አማራጭ ገበያው ላይ በሰፊው ልታገኙ ትችላላችሁ። 256 በ12 ስንመለከት እስከ 65 ሺህ ብር ድረስ ማግኘት ትችላላችሁ ማለት ነው። ያው ከዛም በላይ ሊሸጥ ይችላል፣ ግን የተለያየ ቦታ ቼክ አድርጋችሁ በዛ ዋጋ ልታገኙ ትችላላችሁ ማለት ነው። እንደዚሁም በስምንቱ እስከ 63 ሺህ ብር ድረስ ማግኘት ትችላላችሁ ማለት ነው። በዚህ ሳምንት ያለው የአዳዲስ ስልኮች ዋጋ ይህንን ይመስላል። ስለዚህ ይህንን ዋጋ መሰረት አድርጋችሁ ስልክ ለመግዛት ካሰባችሁ መግዛት ትችላላችሁ ማለት ነው። ከስልክ ጋር ተያያዥ የሆኑ መረጃዎችን ሊሆን ይችላል፣ እንደዚሁም ኦሪጂናልና አዳዲስ ስልኮችን በተመጣጣኝ ዋጋ ማግኘት የምትፈልጉ ከሆነ ስክሪኑ ላይ በማስቀምጥላችሁ ስልክ ቁጥር ደውላችሁ መጠየቅ ቼክ ማድረግ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ በሌሎች ጠቃሚና አስተማሪ መረጃዎች እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።